የግሌ እኮ ሾጥ ያደርጋታል። ከኔ ጋር ደግሞ አንስማማ። በዛ ላይ ብስለት ይጎላታል። እኔ የምፈልገው ረጋ ያለች ምናልባትም እንዳንቺ አይነት ሴት ከተገኘች እሞክራለሁ። እኔ ሰሞትን የግሌ ብሰማ ምን የሚፈጠር ይመስላችኋል? ውይ አይሆን፣ እንዳትናገር። ገስ ተንከሲስ የግሌ ታቆርፋለች፣ እንዳትናገር። 200 ብር ብቻ፣ ከዛ ዝም። እሺ በቃ እኔ እሰጥሃለሁ። ጌታ አምጥተሽ ነው የምትሰጪው? ምን ፈለግ? አብረሽ የትትና ታሪክ ማለቂያ የለውም። የትትና ፈተና ማብቂያ የለውም። መድብልና ትትና መቼ ነው የሚገናኙት? እውነታው መቼ ነው የሚወጣው? እነ አብርሽን እነ መድብል ጋር መተዋወቅ አለባቸው። ዝና ብሎ ለትትና አልበቃው ሲል ተንከሲስን ለውጭ ዜጎች ሊሸጡት ነው። ተንከሲስ ከባድ ጭንቀት ውስጥ ገብቷል። ወይኔ ተፈጥሮ እያለ እንግዲህ ሁላችንም ፈገግ ሲያደርገን ነበረ። ናይጄሪያዎች እኔን ለመስዋዕትነት ይፈልጉኛል፣ አብርሽ እስኪ ንገረኝ፣ አጭር ሰው ይፈልጋሉ እያለ እንግዲህ ከባድ ስትረስ ውስጥ ገብቷል። ሰላም የተከበራችሁ እና የተወደዳችሁ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ዛሬ ፕሊስ ለቤት አዲስ ሆናችሁ ደገፍ አድርጉኝ። ቪዲዮ ጀምሩ፣ ፕሊስ ላይክ በማድረግ ጀምሩ። ተወዳጁ ትህትና ወንጀለኞች የሚያሳድዷት ምስኪን ሴት፣ ተስፈኛዋ ሴት ያልፍልኛል ብላ ተስፋ ሰንቃ ከቤተሰቦች የወጣችው ከባድ ወጥመድ ውስጥ የገባችው ወንጀለኞች የሚያሳድዷት ምስኪኗ ሴት የት ደረሰች? ማን ታደጋት? ማን አተረፋት? ከዛ መንጋጋ ፈልቅቆ እንድትተርፍ ያረጋት መድብል ጋስ መቼ ነው የምትገናኘው የሚለው ብዙዎቻችን ጥያቄ ነው። እሷም ከእናንተ በፊት ከባዱን አጣብቂኝ፣ ከባዱን ፈተና የተሳለው ቢላዋ እየጠበቀኝ ህይወቱን መስዋዕት አድርጎ ያተረፈኝን መድብል ማግኘት እፈልጋለሁ የምትለው ትትና አሁንም ፈተናዋ አያልቅም፣ ዳገቱ አያበቃም የተባለች ትመስላለች። አንዳንድ ጊዜ ፈተና ሲበዛ በዙሪያችን ደግሞ ጠንካራ ሰዎችና መልካም ሰዎች ይገጥሙናል። እጅግ አጓጊና እጅግ ልብ አንጠልጣይ አስተማሪ ብዙ ትምህርት የምናገኝበት የሆነው ተወዳጁ ትህትና ዛሬም እንደቀጠለ ነው። እንግዲህ በዛሬ ምዕራፍ የምናየው ትህትና የደረሰች ምን ወሰነች? እሄዳለሁ፣ ለእናንተ እንቅፋት፣ ለእናንተ ፈተና ሆኜባችኋለሁ የምትለው ትህትና እዛ ቤት እንድትቆይና እስከፈለገችው ሰዓት ድረስ እዛ ቤት እንድትቆይ ተደርጋለች። አመሰግናለሁ፣ ማረፊያና መጠጊያ የለኝም። የእውነት እናንተ መልካም ሰዎች ናችሁ። የግሌን ሕግም አከብራለሁ። አብርሽን ያን ያህል አልቀርበውም የምትለው ትህትና በስተ መጨረሻ ምን ሆነ? አብርሽም አይኑን እሷ ላይ ሳይጥልባት አልቀረም። ምክንያቱም እንዳንቺ ረጋ ያለች ልጅ ትመቸኛለች፣ ፈጣሪ ፍቃዱ ከሆነ አብረን እናድጋለን የምትል ከሆነ ሴት ሞልቷል፣ ትዳር የለም። ሴቱም ቤትና መኪና ከሌለ ይላል፣ ወንዱም ቤትና መኪና ለማግኘት ሲፍጨረጨር እድሜው ይሄዳል። ሁሉም ተፋጦ ተቀምጧል የሚለው አብርሽ ትህትና ላይ ግን አይኑ ሳያርፍ አይቀርም። ትህትና አብርሽ ከተዋደዱ የግሌ ጨርቋን ማጣሏ ነው። የግሌም ከመጀመሪያው አስቀድመ ህጓን የተናገረችው የቤቴን ህግ የምታከብሪ ከሆነ አብርሽን አብርሽ ብለሽ ካልጠራሽ፣ እኔ የምወደውን ካልነካሽብኝ፣ አብርሽን እኔ ላንቺ እህትሽ ነኝ፣ እዚህም እንደ እህት ነው የምትኖሪው ስትል ማስጠንቀቂያ የሰጠችው የግሌ አብርሽ የግሌን ሳይሆን አንቺን ወዳለው ብሎ በቀጥታ ባይናገርም ረጋ ያለች ሴት ትመቸኛለች ብሏል። ሌላው ትልቁ ጉዳይ የመሳይ ጉዳይ ነው። መሳይ አሁንም ብር አልበቃው አልጠግባይ ሲተፋ ያድራል የሆነው መሳይ አሁንም ጓደኞችን እየሸጣቸው ነው። ከዝና ጠቅም ያለ ዳጎስ ያለ ብር ተቀብሏል። ተንከሲስን እንዴትም ብለህ ሸውደህ ይዘውና ተብሏል። ተንከሲስ ግን ይህንን መረጃ ቀድሞ ስለሰማ ከቤት አልወጣም፣ ሱቅ አልላክም፣ ወይኔ አሟሟቴን አሳምርልኝ ብዬ መጸለይ ነበረብኝ። እንዴት ነው ግን አጭር መሆኔን ተፈላጊ ሆንኩት? ምን አለ ለነፍስ ዋጋ ለመልካም ነገር ብፈለግ፣ አምላኪ ሆይ እርዳኝ እያለ ሲጸልይ እና ሲማጸን ብዙዎቻችን እንግዲህ ተፈገግም እያደረገን ነው ማለት ነው። አንዳንድ ጊዜ ደግሞ ነገሮች ተፈጥሯዊ የሆኑ ነገሮች ብልጠትና ብልሃት ይጨመርበታል።
ተንከሲስ እንደ እጥረቱና እንደ ትንሽነቱ አይደለም፣ አስተዋይና ተጠራጣሪ ብልጥ ልጅ ነው የሚለው መሳይ አሁንም አሳልፎ ለመሸጥ ቀን እየቆጠረለት ነው። ተንከሲስ የእውነት በእነዝና እጅ ይገባል ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ እቤትስ መጥቶ ያገተውና መሬት ላይ እንደዛ ሲያንከባልለው የነበረው ሰውዬ ማን ነው? አብርሽ ገብሮ ድረሱልኝ እያለ እሪ ሲል ነበረ። የፈራው ደረሰ፣ የጨነቀው ሆነለት። ምክንያቱም እሱቅ አልላክም፣ መንገድ ላይ ያገኙኛል፣ ከቤት አልወጣም፣ በር ላይ ይይዙኛል ብሎ የተፈራው ተንከሲስ እቤት መጥቶ ማን አገተው? ወይስ መሳይ ነው እንደዛ የሚጫወትበት? እጅግ አጓጊና እጅግ ልብ አንጠልጣይ ተንከሲስ ማን ነው የሚታደገው? ማን ነው የሚያተርፈው? የእውነት የእነዝና ሰዎች ከሆኑ ኦልሬዲ ትትናንና ተንከሲስን ነው ሊወስዱ የሚችሉት። ግን አሁን ተንከሲስ ጋር ማን ገባ? እንደ ትትና ወጥመድ ያዘጋጀው ማን ነው? ሰውን ለመፈተሽ ገብሮ ትትና ላይ ያደረገውን ተንከሲስ ላይም ለማድረግ እየሞከረ ነው ወይስ ምንድን ነው የሚሉ ብዙዎቻችን ጥርጣሬ ነው። እናንተስ እስኪ የግል አስተያየታችሁን አስቀምጡ። በጣም አጓጊና ልብ አንጠልጣዩ ደግሞ የግሌና ተንከሲስ ሲጣሉ ነው። የግሌ እንግዲህ ኩሽናዬ የራሴ ግዛት ናት፣ ከኩሽናዬ አትወጣ፣ የተሰራው ሲደርስ ይመጣልሃል፣ አለበለዚያ እዚህ አትቀመጥ እያሉ ሲጨቃጨቁ ብዙዎቻችን ፈገግ ብለናል። እና ተንከሲስ አያውራ አይናገር ብቻ ከአንደበቱ ቃል ከወጣ ብዙዎቻችን ፈገግ ነው የሚያስብለው። በነገራችን ላይ የግሌም እንግዲህ በሚጥሚጣም በበርበሬም በቃሪያም ብላ ከዛ እንዲወጣ አድርገዋለች። ሌላው ትልቁ ጉዳይ የገብሮ ጉዳይ ነው። ገብሮ 6 ቤተሰቦችን ቀብሬ ሀዘንና ጭንቀትን በመጠጥ ካረሳው እንዴት ልርሳቸው? ሞትን ሳስብ መልካም ልብ ይኖረኛል። ሞትን ሳስብ ለሰው ክፉ አላስብም፣ ምክንያቱም ነገ ሞታለሁ ብዬ ስለማስብ የሚለው ገብሮ ይህ የእያንዳንዳችን ህይወት የሚፈትሽ እኔስ የቱ ጋ ነኝ ብለን ራሳችን ቆም ብለን የምናስብ ነው። ሃይማኖታችንም የሚያስተምረው ሞት እንዳለ ማሰብ አለብን። አንዳንድ ጊዜ ዓለማዊ ነገር እያሸነፈን ብርቅርቅ ነገር እየገዛን ነፍሳችን የምንረሳ ሰዎች አለን፣ እኔንም ጭምር። ከዚህ ምን ተማራችሁ? ቢቀር ሰውን ለመቅበር ንጹህ መሆን ያስፈልጋል የሚለው ንግግሩ ራሱ ቀላል ነገር አይደለም። እያንዳንዱ ነገሮች ከትትና ድራማ ብዙ ትምህርት የምናገኝበት ነው ማለት ነው። ቀጣይ ክፍልስ ምን ይፈጠራል? ተንከሲስስ ማን ነው የሚታደገው? ማን ነው የሚያተርፈው? ወይስ እንደ ትህትና ገብሮ ገብቶ ነው እንደዛ ቁማር የሚጫወትባቸው? እጅግ አጓጊና እጅግ ልብ አንጠልጣይ መድብልና ትህትና መገናኘት አለባቸው። ተንከሲስ በነ ዝና እጅ መግባት የለበትም የብዙዎቻችን ጥያቄ ነው። ድምጻችን ይሰማ እያልን ነው ማለት ነው። መሳይ ቆይቶ የትህትና ወንድም እንደሆነ የሚያውቅ ይመስለኛል። ብሎ በልጅነቴን የወጣው ማስታውሰው ነገር የለም ቢል እንኳን ምናልባት የሆነ ነገራቸው ተገናኝቶ ተመሳስሎ እህቱ እንደሆነች ያወቀለት ምን ያህል ጸጸት ይሰማዋል? በጉጉ